ኧረ ቤተሰብ ተሸውደናል። ሀይሚዬ ሁሉን ነገር አወጣቸው፣ አፍረጠረጠችው። ትናንትና ሁሉን ነገር አወጣዋለሁ እንደዚህ ለአንተ ለፍቅሬ ብዬ ብዙ ነገር ተብዬማ በውሸት አይሆንም ብላ ዛሬ እውነቱን አውጥተዋለች። ይገርማል ግን የምር ተሸውደናል ቤተሰብ። ሰላም ሰላም፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ ነው የምታበረታቱ ከልብ ነው የማመሰግነው። ግባሩልኝ፣ ሀገራችን ሰላም ያድርግልን። እና ጨረቃዎች ዛሬ እኔ ደግሞ አንድ ላይ እየመጡ መስለኝ የምር ተሸወርኩ። መጀመሪያ ኮሜንት ማድረግ ከዛሬ ይመድን እና ቤተሰብ ቅመምዬ ሚስጥሩን አውጥተዋለች። እርግዝ ነኝ ብላ ያለችው ውሸት ነው። እርግዝና ምንም የለም። ብዙ ቅድመ ሁኔታ አለን። ቤተሰቦችንም ክብራቸውን አላሳጣም። እንደዚህ አይደለሁም። ሃይማኖት ታደሰ ብላለች። እኛም ጠርጥረን ነበር እንደማታደርግም ማለት ነው። ለስራ እንደሆነ ነው እንጂ እንደዚህ አታደርጉም ብለን ነበረ። ግን ያሰብነው ሆኗል ማለት ነው። ኢንሻአላህ ለሁሉም ጊዜ ያለ ብዙ ቅድመ ሁኔታ አለ። ያንን ካሟላችሁ በኋላ ሁሉም ነገር ይደረስበታል። እና እንደዚህ ብዙ ነገር መስዋዕት የሆናችሁለትን ፍቅርማ እንዲህ በቀላሉ ሌላ ነገር ውስጥ እንዳገቡ ሀይሚዬና ብሩኬ ተረጋግታችሁ ያለውን ነገር እውነት አስረዳት ማለት ነው። እውነት የብሩኬ ልጅ አይደለም ብሏል። ልጅ እንዳደለ እናውቃለን። አይሆንም፣ መቼም አይሆንም። እና ያው ስራ ነው ይስሩ ብለን እኛም እየተጫጫን ነበር። ግን ሀይሚዬ ነገሩን ልጨርሰው ፈልጋለች ብለን ነበር። ግን ዛሬም ብቻዋን ነው የመጣችው። ምንም ማድረግ አይቻልም። ከካሜራ ጀርባም ሊሆን ይችላል። ውቡ ምን አሳወቀን? የእናንተ አክተሮችነት እና ትለያላችሁ የምር። እና ሀይሚዬና ብሩኬ መቼም አትለያዩም። መቼም ተስፋ አንቆርጥም። ብዙ ነገር ይፈተናል የሰው ልጅ። ህይወት እኮ ቃጭ ያለች አይደለችም። እና ፈተናውንም አልፋችሁ ፏፈሽ እንደምትሉ ተስፋ እናደርጋለን። እና እርጉዝ ነኝ ያልኩት የዩብን ከህይወታችን እንድወጣ ያው እሷም ስላረገዘ ብላ ነው ያሰብነው። ሂሳብ የሁለታችንም ሀሳብ ነው ብላለች ሀይሚዬ። ትለያላችሁ የምር። እና ኢንሻአላህ ሁሉም ጊዜ ያለው ሁሉም በሂደት በቅድመ ሁኔታ ነው የሚሆነው። እና እንደዚህ እንደማታደርግ እኛም አስበን ነበር። ያው እርግዝና ውሸት ነው ማለት ነው። እኛ እኮ ሳምንቱ አለፈ እያልን እየጠበቅን ነበር። እና ቅመምዬ ተረጋጊ። የምንም በቃኝ የለም። መቼም አትለያዩም ሀይሚዬና ብሩኬ። መቼም አይሆንም። እንደዚህ ያኔ ብዙ ክፍተት እንዳፈጥሩ እና ብሩኬም እውነት ከሆነ እንደዚህ መሄድ አያስፈልግም ነበር። ሀቂቃ እውነቷን ነው ሀይሚዬ። አንዳንዴ ያው ስራ ነው ብሎ ይሆናል። ሀይሚዬ በሌላ ነገር አታስቢው። ያው ቤት መከራየት ምናምን እኔ ጋር ማኖር ምን አስፈልገ? እንደውም ልጅ አይደለችም እያለ ሌላ ዲራማ የሚጀምረው ብላለች። የምር ይሄ አግባብ አይደለም። የብሩኬ ሀሳብ እንደዚህ ማድረግ አልነበረበትም። ግን በበጎ ፍቺው ቅመምዬ የምር ተረጋጊ የኔ እናት። እና መቼም እንደማያደርገው እኛም ብለን ነበረ። ያው ልጁ የብሩኬ አይደለችም። ግን እንደዚህ ለማስመሰል ይሆናል ለስራው ለዲራማው ማለት ነው እንጂ ያው ትናንትና ግን አጥፍቷል ብሩኬ። እኛ ጋር ትኖራለች እኔ የምፈልገው ነገር ስላለ ነው ብሏል። ምንም አንድ ቤት ማስቀመጥ ምንም አያስፈልግም። የምታደርገው ማድረግ ይቻላል ብሩኬ። ይሄ የማይሆን ነገር ነው። እና ንግስትህን እንደምንም ብለህ አሳምነህ ያለውን ነገር ለማረጋጋት ሞክር። የምር ቅመምዬ ዳይመንድ ከሆናት ሀይሚዬ ማለት ነው። ስማርት እንደ ሌሎች ሴት እንትን አይደለችም። እና በክብሯ በተለይ ማትደራደር ማንም ወንድ ጋር ያተጋተተች ጀግና ሴት ናት ብሩኬ። የምር ከሁሉም በፊት ቅመምዬን አስቀድም። እና ይሄ ቪዲዮ ከ5 ወር በኋላ ከአመት በኋላ ሊላክ ይችላል ሊጫን ይችላል እያሉ ነበር። ግን ያው አሁን በቅርብ ጭነውታል። ኢንሻአላህ ደግሞ አጀንዳ ሌላ እንደሚፈጠር ተስፋ እናደርጋለን። ሀይሚዬና ብሩኬ ፏፍሽ እያላችሁ እንደሚመጡ ተስፋ አለን። መቼም ተስፋ አንቆርጥም። መቼም አትለያዩም። ብዙ ፈተና ስላለፋችሁ አሁን ይቺ ነገር ታለያቸዋለች ብለን አናስብም የምር። እና ትዕግስት ነው ቅመምዬ። ተረጁ ብሩኬንም የብሩኬ ልጅ የኔ ልጅ አይደለችም እያለ ነው ትቶ የሄደው። እና መቼም አይሆንም። ሁሉም ነገር ፊክስ ሆኖ ተረጋግታችሁ እንደምመጡልን ተስፋ አለን። ብቻ ደስ ይላል። ያኔ እርግዝናው ደግሞ ሁሉም በሂደት ይሆናል። ለሁሉም ጊዜ ያለው እና ውቢቷ ሀይሜ ናት። ቻላ ደግሞ ወደ ፕራንክ እንደምትመለስ የድሮ ብሩኬና ሀይሚዬን ጨረቃዎቻችንን ይመልስልን።
እኛ በስራ ተጠግረረን ውለን ፋፈሽ የሚያደርጉልን ማለት ነው። ሁልጊዜ ጭንቀት ሀሳብ እና ደስ ይላል ደግሞ ለነገ ሌላ ነገር ደስ የሚል ነገር ይሆናል። ሁልጊዜ ውሳኔ ነበረ መቋጫው የዛሬው ይሻላል ማለት ነው። የእናንተስ ከፋ እና ቅመም እየተለያለሽ የምር እና ተረጋጊ። ሰው አንዳንድ ሰዎች የሚሉትን አትስሚያቸው። አንቺ ብቻ ከቡቡሽ ጋር ወደፊት እንሻአለ ብዙ ነገር መስዋዕት የሆንሽለትን ፍቅርማ እንደዚህ አሳልፈሽ እንዳታደርጉ የምር እና መቼም ሀይሚና ብሩኬ አይለያዩም። ውድድር ነው የምናደርግሽ ደግሞ ሀይሚዬ የምር የሴቶች በላይ ጀግና ዳይመንድ የቡባዋ ብቻ ናት። እንሻአላ አሁንም ወደፊት አይለያዩም። ሰርጉን ድግሱን ደግሞ ያቀርብልን። ይሄን ነገር ጨርሳችሁ ቆይታችሁልን በቅርቡ ማለት ነው እና እንወዳችኋለን ጨረቃዎቻችን። አላህ ከክፉ ነገር ከአስመሳይ ጓደኛ ሰው ይጠብቃችሁ አሚን ብለናል። ቤተሰብ ላይክ እያደረጋችሁ እስኪ ላይክ አድርጉኝ። የምር በቅንነት ምንንም አይቀንስም። ሰብስክራይብ ብቻ ሳይሆን ላይክም አድርጉኝ። ላይክ ነው ዋናው ለቻናል ማለት ነው። ወዳችኋለሁ። ያማኒላ